በእጮኝነት ጊዜ ማድረግ ያለብንና የሌለብን ነገሮች ምን ናቸው? ኦርቶዶክሳዊ እጮኝነት ምን ያክል ጊዜ መቆየት አለበት? እጮኝነትን ሴት ልጅ መጠየቅ ትችላለች? ሰላም የተከበራችሁ ኦርቶዶክሳውያን፣ በኢትዮጵያና በተለያዩ ክፍለ ዓለማት የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን እንደምንሰነበታችሁ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ እጮኝነትን አስመልክቶ ዋና ዋና የሆኑ ጠቃሚ ሀሳቦችን አጠር ባለ መንገድ ለማየት እንሞክራለን። እጮኝነትን ስናስብ ኦርቶዶክሳዊ እጮኝነት ምንድን ነው? እጮኝነት እንዴት ነው ሊቀጥል የሚችለው እስከ ጋብቻ? እጮኝነት ሲታሰብ ከመጀመሪያው ምንን ዓላማ አድርገን ነው የምናስበው? እጮኝነትን ወይም ደግሞ ጓደኝነትን ሴት ልጅ መጠየቅ ትችላለች ወይስ አትችልም? ይህንና የመሳሰሉትን እናያለን ዛሬ። እንግዲህ እናንተም ቪዲዮ ውስጥ ከመጀመራችሁ በፊት ላይክ፣ ሼር እያደረጋችሁ ለሌሎች እንዲዳረስ እንድታደርጉ አሳስባለሁ። እንግዲህ እጮኝነትን አስመልክቶ አስተማሪ ቪዲዮዎችንም ይዣለሁ፣ እነሱንም እየሰማን እንሄዳለን። እጮኝነት እንግዲህ የራሱ የሆነ ዓላማዎች አሉት። እስኪ ለማንኛውም እጮኝነትን አስመልክቶ አንድ አጭር ቪዲዮ ላሰማችሁ። እጮኝነት እንዴት መጠየቅ ይቻላል? እያጠቃለልን ነው። መጠየቅ በሶስት መልኩ መጠየቅ ይቻላል። እጮኛ እንድትሆነኝ ወይም አንዲት ሴት እጮኛ እንድትሆን። ሴት መጠየቅ ብዙ ጊዜ አልተለመደም፣ ግን ነውር አይደለም በራሱ። በነገራችን ላይ ያው ከአዳም ጋር የተገናኘ ታሪክ አለው፣ ግን ይሄ ድፍረት ወይም ዶግማ ወይም ቀኖና መጣስ አይደለም። ሴት ልጅ ወንድ ልጅ ብትጠይቅ ማለት ነው። በዓለሙ የሚባል ብዙ ነገር አለ። ይኮራል፣ እንደዚህ ይሆናል። እኛ እያወራን ያለነው አሁን በመንፈሳዊ ህይወት ውስጥ ሆነን ነውና በዓለሙ ሴት አይን አውጣ ነች፣ እንዴት ትጠይቃለች? በመንፈሳዊ ህይወት እንደዚህ አይነት ነገር የለም። አይን አውጣ፣ ኩራት፣ ድፍረት ምናምን የሚል ነገር የለም እና መሳሳብ እንኳን በዚህ ህይወት ውስጥ ያለፉ ፎቶዎች አሉ በነገራችን ላይ ማለት ነው። ስለዚህ መጠያየቁ በሶስት ወገን ይሆናል። አንደኛ በቀጥታ ሁለቱ ወንዱ ሴቷን ሊጠይቃት ይችላል። በግንባር ምንድነው የሚጠይቃት? የእጮኝነት ህይወት እንደሚጀምሩ ለቁም ነገር እንደሚፈላለጉ መጠያየቅ ይችላሉ ማለት ነው። ከዚህ በኋላ ሁለተኛ በደብዳቤ መጠየቅ ይችላል። ይሄ ዝም ብሎ ሞትኩልሽ፣ አበድኩልሽ ምናምን ሳይሆን በቁም ነገር ማለት ነው። ከዚህ በኋላ አብረን መቀጠል አስቤያለሁኝ የሚል ደብዳቤ ሊጽፍ ይችላል። ሶስተኛ በሽማግሌዎች ሊያስጠይቃት ይችላል። ሽማግሌ ሲባል ለግድ ሽበት ማውጣትና ሪዝ ማብቀል አይጠይቅም። ሽማግሌ ማለት ጓደኞቹ ሊልክ ይችላል ማለት ነው፣ ለሷ ማለት ነው። እሷም በጓደኞቿ በኩል ልታስጠይቀው ይችላለች። በሽማግሌ ማስጠየቅ ይቻላል። ይሄንን አይደለም ነው ፍትሐ ነገሥቱ ነው አንቀጽ 24 841 ላይ መጀመሪያ ማግባቱ ላልተረጋገጠ ሰው ማጨት አይገባም ይላል። ልብ አድርጉ። እሱም ማረጋገጥ አለበት ሲጠይቅ እጮኝነትን ማለት ነው። ሲጀምር ተላኪዎቹ ማረጋገጥ አለባቸው። ማረጋገጥ ላልተረጋገጠለት ሰው ማጨት አይገባም ይላል። ሁለተኛ የሚያጩለት ሰው በሌላው ሞግዚት ስር በእርግጥ ካልሆነ ለራሱ ሊያጭ፣ ያም ባይሆን ደግሞ ራሱ ወይም ደብዳቤ ጽፎ ወይም ሽማግሌ ሊሆነው በሚወደው ሊያጭ ይገባል ይላል። ራሱ ሊያጭ ይችላል፣ ደብዳቤ ጽፎ ሊያጭ ይችላል። ሽማግሌ በሚሆነው ሰው በኩልም ማጨት ይችላል ማለት ነው። ስለዚህ ደብዳቤ መጻፍ፣ ራሴ ሄጄ መጠየቅ፣ በሰው በኩል ማስጠየቅ ይቻላል። ግን ለጋብቻ ስወስን እገሌን ማግባት አለብኝ ብዬ መርጬ ከዛ በፊት ግንኙነቱ የቅርብና የሩቅ ብለን ልንወስነው እንችላለን እንጂ ይኖራል። አብሮ በማገልገል ሊኖር ይችላል፣ አብሮ በመስራት ሊኖር ይችላል፣ አብሮ በመሆን ሊኖር ይችላል። ማናውቀውን ሰው አይደለም መቼም ፕሮፖዝ ማድረግ። ፍቅር ትዕግስተኛ ነው። ፍቅር ከራሱ ይልቅ ሰውን የሚወድ ነው። ብልጠት የለውም። ፍቅር ከሱ ይልቅ ለሷ ምን አይነት አመለካከት ያለው ሰው ነው፣ ከሷ ይልቅ ለሱ ምን አይነት አመለካከት ያላት ሰው ነው የሚሉ ነገሮችን እነዚህ አይነት መለኪያዎችን በደንብ መያዝ አለብን ማለት ነው። እነዚህ ከሆነ ይሄ ነገር ዘላቂነት ይኖረዋል፣ እግዚአብሔር ጋርም ያገናኘናል ማለት ነው። በዚህ ውስጥ አሁን 3 ነገሮች አሉ። እነዚህን ነገሮች ስናስብ መጀመሪያው ፈቃድ እግዚአብሔር ነው፣ ወይም የእግዚአብሔር ፈቃድ መታወቅ አለበት። ይህን ነገር ለማድረግ እግዚአብሔር ፈቃዱ ነው ወይ መጸለይ ያስፈልጋል። እሱም ሁለቱም ማንም ሴትም ትሁን ወንድም ይሁን ፈላጊው አካል መጸለይ ያስፈልጋል። ይሄ ነገር ከእግዚአብሔር ነው ወይ ልክ ነው ወይ የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው። ሁለተኛው ደግሞ ስለ ጋብቻና ስለ ቃል ኪዳን በደንብ ግንዛቤ ሊኖረን ይገባል። ስለ ጋብቻና ቃል ኪዳን ግንዛቤ ካለን ቃል ኪዳን ምን ያክል እንደሆነ ወይም የጋብቻ ክብር ምን ያክል እንደሆነ በጋብቻ ውስጥ የሚፈጸሙ ምስጢራት እግዚአብሔር ጋር እንዴት ሊያገናኙ ሊያደርሱ እንደሚችሉ በደንብ የሚያውቅ ግንዛቤው ያለው አይነት ሰው መሆን አለበት ማለት ነው። ሌላውና የመጨረሻው ደግሞ እግዚአብሔር መርሳት አያስፈልገንም። ለምን አሁን አንዳንዴ እኛ ጓደኝነት ሲጀመር አሁን ትልቁ ችግር ያለው ምንድነው? ጓደኝነት ብቻ አይደለም። የሆነ ነገር ፈልገን እግዚአብሔር ያን ነገር ካረገልን በኋላ ራሳችን እንደምንወጣው ነው የምናስበው። እግዚአብሔር እንተዋዋለን፣ አድራጊውን አካል ማለት ነው።
እሱን ስንተወው ከዛ በኋላ ያሉ ነገሮች ይቋረጣሉ። አላስፈላጊ ወይም ጥሩ ያልሆነ ነገር ውስጥ እንሆናለን ማለት ነውና እንደዛ እንዳይሆን ይህን ነገር ያደረገን አምላክ እስከ መጨረሻው አብሮ መያዝ ያስፈልጋል ማለት ነው። ያ የምናገኘው አካል ወይም የምናገኛት አካል እግዚአብሔር ጋር የበለጠ እንድንቀራረብ መንገድ ሊሆን የሚችል እንጂ መሆን ያለበት እግዚአብሔር ጋር ያለንን ግንኙነት የሚያርቅ መሆን የለበትም። ስለዚህ እንደዚህ አይነት ነገሮች ላይ በደንብ ጥንቃቄ ይፈልጋል ማለት ነውና እነዚህን ነገሮች ካደረግን እነዚህ ነገሮች ከተሟሉ እነዚህ ነገሮች የጠበቀ ከሆነ ያ አካል እግዚአብሔር ጋር ያደርሰናል ማለት ነው። አስፈላጊም ነው ማለት ነውና ይህን ነገር በደንብ ትኩረት አድርገን ልናስበው ይገባል ማለት ነው። ጓደኝነትን እጮኝነትን ስናስብ ሌላው ደግሞ ምንድነው እጮኝነት በጣም መርዘም የለበትም። ለምሳሌ አሁን ፍትሐ ነገሥት እስከ 2 ዓመት ከፍተኛው እስከ 2 ዓመት ነው። 2 ዓመትም ማክሲመም ነው። ከዛ ባነሰ ሊሆን ይችላል፣ 6 ወር ሊሆን ይችላል፣ በወራትም በሳምንታትም ሊሆን ይችላል። እንግዲህ ከተግባቡ በደንብ ከተረዳዱ ማለት ነው። ከዛ ባለፈ ግን ከ2 ዓመት በላይ እያለፈ በሄደ ቁጥር ጓደኝነቱ በጣም እየረዘመ በሄደ ቁጥር የመለያየት ምክንያቶች ሊፈጠሩ ይችላሉ ማለት ነውና እንደዛ ነገር እንዳይሆን በጣም ረጅም ጊዜ ባይሆን የጓደኝነት ጊዜው ከ2 ዓመት ባያልፍ ይመከራል ማለት ነው በአባቶቻችንና እነዚህ ነገሮችን ጥንቃቄ አድርጎ መሄድ እንዳልኳችሁ 3ቱን ነገሮች በደንብ መያዝ ነው። የመጀመሪያው ፈቃድ እግዚአብሔር መሆኑን ማወቅ። ፈቃድ እግዚአብሔር መሆኑን ማወቅ ማለት በነገራችን ላይ ዝም ብሎ አንዳንድ ሰዎች አሁን እዚህ ደርሼ መጥቼ እንዲህ ሆኖልኛል ምናምን የእውነት የሆነን ነገር የእውነት ከልብ እግዚአብሔርን ጠይቀን ፈቃድ እግዚአብሔር መሆኑን ማረጋገጫ ያለው አይነት ነገር ቢሆን መልካም ነው። ሁለተኛው ስለ ቃል ኪዳንና ስለ ጋብቻ በደንብ ግንዛቤ ሊኖረን ይገባል። ልናነብ፣ ልንረዳ፣ ልንማር ይገባል ማለት ነው። ይህን ካወቅን ነው መሆን ያለብን ወደዛ መግባት ያለብን። ሌላውና የመጨረሻው ግን ከመጀመሪያ ጀምሮ አብሮን ያለ አምላክ ያን ነገር እንድንገናኝ ወይም እንድናገኝ ያደረገን አምላክ አብሮን እስከ መጨረሻው መሄድ አለበት። ወይም ደግሞ ከእግዚአብሔር ጋር ያለን ግንኙነት የበለጠ ጠንክሮ መሄድ አለብን በዛ በሪሌሽንሺፓችን ውስጥ ማለት ነውና እነዚህን ነገሮች ካደረግን ጥሩ አይነት ግንኙነት ይኖረናል፣ ፍጻሜያችንም ጥሩ ይሆናል ማለት ነውና እነዚህን ነገሮች አድርገን እግዚአብሔርን ማስደሰትም እግዚአብሔርን መጠየቅም እንችላለን ማለት ነውና እነዚህን ነገሮች አድርጉ። መጨረሻ መለያ የሚሆን ጥሩ ቪዲዮ ጋብዛችኋለሁ። ተጋበዙልኝ። ቸር ሰንብቱ። ሰላም ያገናኘን። የሚጣላው ተፈጥሮን ባለማወቅ ሁሉ ጭምር ነው። አብዛኛው ባለትዳር የሚጣላው ተፈጥሮን። አንድ ሰው ከማግባቱ በፊት ሴት ምን እንደሆነች ባል ወንድ ምን እንደሆነ ማወቅ አለበት። ታውቃላችሁ አይደል? አሁን ሴት ለምሳሌ የተፈጥሮ ግዳጅ አለባት። በወር የለባትም። በዚያ ጊዜ ሴቶች ያማቸዋል፣ ጠባያቸው ሁሉ ይከፋል። ያንን ሳያውቁ መግባት እንዴት ወይ ሰሞን ጠባይሽ ይከፋል ማለት አይቻልም። ግዱን ያማታል። ይህንን ማወቅ ይገባል። የተፈጥሮ ልዩነትን ማወቅ ይገባል። ሴቶች ምስጋና ወዳጆች ናቸው። ምስጋና ስለሚወዱ ሚስትን ማመስገን ነው ማለት ነው። ጨው የበዛበት ወጥ ብትሰራም ዛሬ የሰራሽው ወጥ እጹብ ነው ማለት ነው። ከሰደቧት ግን ነገ እንጃ የምትጨምረውን እንግዲህ ማለት ነው። አጉል ነው። ስለዚህ ምንድነው ሴቶች ምስጋና ስለሚወዱ ማመስገን። ወንድ ደግሞ ምን ይፈልጋል? መታዘዝ ይፈልጋል አይደለም? መታዘዝ ይፈልጋል። ማዘዝ ነው። ለምን? የክርስቶስ ምሳሌ ራስ ስለሆነ መታዘዝ አለበት ማለት ነው። ስለዚህ ባል ሲታዘዙ ይወዳል፣ ሚስት ሲያመሰግኗት ሲንከባከቧት ትወዳለች። አሁን የዛሬው ባልና ሚስት ዋናው ጣው ምንድነው? ጊዜ አይሰጠኝም። እኔም ቁጭ ብሎ ማውራት ደስ አይለውም። በቃ ሌላ ችግር እኮ የለውም። ይህ እኮ ቀለል ያለ ነገር ነው። እናንተ ቁጭ ብላችሁ አታወሩም ወይ? ለምን የማታወሩትና ስጦታ አይሰጠኝም? ይሄ ነው ጣው ማለት ነው። ብዙዎቹ ስለምናገኛቸው ቢሞት ለኔ ስጦታ ገዝቶ አያመጣም። ይኸውላችሁ ደግ ስራውን እኮ ነው ሴቶች፣ ክፉ ስራውን እኮ አይደለም። እንግዲህ ገንዘቧን ይስጠኝ የምትል ለምን ብላ ነው? ይሄ ደግነት አይደለም እንዴ? ስለዚህ ገዝቶ ምን ማድረግ ነው? መስጠት። ውሎ ሲገቡ ስጦታ ማምጣት፣ ማመስገን ደጋጎች ነው። ከዚያ በኋላ እናቶቻችን ችግር የለባቸውም። ለመርዳት ስለተፈጠሩ ማስታመሙን ማን ያስታምማል? ማብላቱን ማን ይፈተፍተዋል? እናቶቻችን በእውነት ችግር የለባቸው። ችግሩ ይሄ ነው፣ ጊዜ መስጠት፣ መንከባከብ። ምክንያቱም እግዚአብሔር ሔዋንን ከምን ይፈጠራል? ከጎን። አንዱ ትርጉም ምንድነው? ጎን የሚሸፈን ቦታ ናት አይደል? ጠብቀው የሚሸፍኑት በደንብ ጠብቀው በጉያ የሚይዙት ሌባ እንዳይወስደው የሚፈለግ ስውር ገንዘብ ነው። ስለዚህ ሚስት ለባሏ ስውር ገንዘቡ ናት ለማለት ነው። ስውር ገንዘቡ ናት እግዚአብሔር የሰጠው። ስለዚህ መንከባከብ። ሴቶችም ምንድነው? መታዘዝ። ደረቅ ሴት የሚባላል። ይህ በጣም ነውር። ወንዶችም ሚስቶቻችሁን ተረሳላችሁ።
አታጫውቷቸው። እናቶቻችን እኮ ክብራቸው ባይበሉም ባላቸው ቁጭ ብሎ ማዕድ ማክበር ማቅረብ ነው። ይሄ ደስ ይላቸዋል። እና እሱ በሜዳው በልቶ ሲመጣ ይከፋታል። እየሰማችሁ ነው? እንደዚህ ካረጋችሁ አብራችሁ በጤና ትኖራላችሁ ማለት ነው። ሴቶች መታዘዝ፣ ወንዶች ሳ አቤት መንከባከብ፣ ሌላስ ማመስገን። እንደገና ደግሞ ምንድነው ስጦታ አርጉ። ይሄን ካረጋችሁ ነገ ጀምራችሁ በሰላም ነው የምትኖሩ። ይሄን አድርጉ። ቁጭ ብላችሁ ሚስቶቻችሁን አውጉ። ዙረት አታብዙ። ከሚስት አቤታችሁ ቁጭ ብላችሁ ብሉ። በየሜዳው እየበላችሁ አትምጡ።